የለውም። አጋጣሚ ነው የተገናኘ ነው። በአጋጣሚ ማለት ነው። አጋጣሚ አልነገርካቸው? ቆይ አንዴ እሷን ነው የጠየኳት መንገድ ላይ ነው የተዋወቁት። አሁን ደግሞ ከአንቺ ነው እየሰማን ያለ ነው። ገበያ አካባቢ ማለት ዕቃ ልገዛ ምናምን እንደዚህ በሚል ሰዓት በዛ መሀል ያገኙት። ገበያ ውስጥ እሱም ዕቃ እየገዛ ነበር። አዎ ላስጭን ስወጣ የተገናኘ ነው። የተወሰነ ዕቃ ላግዝሻለኝ ወደ መኪና ሄድን ማለት ነው። እዛ መኪና አስገባ አይደለም አረብሹብኝ። እስኪ በየትኛው መጣንብሽ? ከዚህ በፊት በዚህኛው በዚህ ያለፈ ታሪክሽ አሁን ያለ ህይወትሽ ምንድን ነው የምትፈልገው? አንተ ሰውዬ ከኔ ተረጋጊ፣ ተረጋጊ። ምንድን ነው የምረጋጋው? ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች ሌላ ሰላም ናችሁ፣ ሰላማችሁ በዚህ ትትርፍ ይበልኝ። ዛሬ ደስ በሚል ቪዲዮ ነው የመጣው። ገና ስትጀምሩ ላይክ በማድረግ ጀምሩ። እኔ አላቅም ስነግራችሁ ከልዑል አንደበት ስትሰሙ ምን አይነት ደስታ እንደሚፈጥርባችሁ፣ በተለይ በአቶ ወርቁ ስትጨነቁ የነበራችሁ እንግዲህ ዶክተር የተባለችው ሴት እንግዲህ የልዑልን አባት የምታክመው ቤት እየሄደም የምታክመው እሷ ናት። እዚህም ሐኪም ቤትም ሲያመጡት ሲብስበት ምናምን የምታክመው አንድ እሷ ብቻ ናት። እንግዲህ ዛሬ እሷን አፈላልገው ማለት ነው ቤቷ መኖሪያ ቤቷ ድረስ ሂደው እንግዲህ ጀግኖቻችን ይዘዋት እንግዲህ ስለ አቶ ወርቁ ስለ ህመሙ ስለምን በቃ ይሄን ነገር ልዑል ራሱ ህልም እየሆነብኝ ነው አለ። ሴትዮዋ ጋር አብረው እንትን ያሉት ምናምን ከዚህ በፊት በጣም ታሞ ይዘውት መጥተው ሳለ በዛ በመሀል ደግሞ እሱ ነው አይደለም ብሎ ልዑል ታስታውሳላችሁ። የልዑል አባቱ መልኩን ስለማያውቀው የትኛው ይሁን አባቱ ስለማያውቅ ሐኪም ቤት ገብቶ ግርግር ሲገጠም እዛ ውስጥ እንደነበር እንግዲህ ይቺ ሴትዮ እኔ ነበርኩ ሐኪሙ እኔ ነኝ የማክመው ብላ እንግዲህ በስከ መጨረሻ ቤቷ መኖሪያ ቤቷ ድረስ ሂደው መኖሪያ ቤቷን ደግሞ እነ ልዑል እያወቁት እንግዲህ በጥቆማ ነው ማለት ነው። የእነሱ ሰዎች እንግዲህ ስለ አቶ ወርቁ የሚሰሩ ልጆች አሉ። ሞር ሹፌር አለ አንድ የእነሱ ተላላኪ ሹፌር ነው። በሱ በኩል ነው እንግዲህ ይችን ዶክተር ሊያገኛት የቻለው። ያኛው ሹፌር ከርቶ ለነ ልዑል እየሰራ ነው ያለው። ያው እነሱም ሙሉ በሙሉ ባያምኑትም ግን ብዙ ነገሮችን እያሳዩት ነው። ስለ አቶ ወርቁ እንድትደርሱለት በሞትና በእንትን መካከል ነው ያለው ችግር ላይ ነው ብሎ እንግዲህ ለእነሱ የሚሰራ መስሎ፣ በአንዳንድ በኩል ደግሞ ልዑል ጋር ደግሞ ይችን ዶክተሯን አገናኘው ማለት ነው። ቤቷ ድረስ ወስዶ ጠቁሞ ነው ያሳየው። የእውነትም ልዑል ችግር ወጥመድ ምናምን ያው እኛ አንዳንድ ጊዜ ከስራችሁም አንጻር ብዙ ነገሮች አሁን ጥሩ ነገር ሲመጣላቸው ወጥመድ ይሆናል የሚል ከአእምሯቸው ላይ የሚያስቡት ሁልጊዜ እሱን ስለሆነ እንደዚያ እንዳይሆን ብሎ ነበር። ግን ደግሞ እውነቱ ሲጣራ ደግሞ የራሱ የአባቱ ሐኪም ሆና ተገኘች ማለት ነው። ልጁ የእነዚያኞቹ ሹፌር ከ3 ቀን በፊት ከነ ልዑል ጋር ነበረ። ያው እሱን ከታዩ ችግር ውስጥ እንዳልገባ ብሎ አንዳንድ ነገሮችን ለልዑልም መረጃ ይሰጠዋል። ሞር ደግሞ ከዚያ ስራ መውጣት እንደሚፈልግ እየተናገረ ነው። ምክንያቱም ሰውየውን ባየው ቁጥር በቃ ልክ የአባቴ እንትን ነው እየመጣብኝ ያለው ምን ያክል እየተሰቃየ ህመሙን ምን ያክል እንትን እያሉለት እንደሆነ ማንም ሰው ሊረዳው እንዳልቻለ በቃ እሱን ሳመላልስ የሆነ ጭንቅላቴ ጥሩ አይደለም ብሎ እንግዲህ በስከ መጨረሻ እውነቱን ለልዑል ተናግሮ እንግዲህ ዶክተር የተባለችውን አስዞ እንግዲህ ውስጥ ላይ ተገብተው እነ ማነው ስሙ ሚኪ እና ልዑል እውነቱን እንግዲህ አውቀዋል ማለት ነው። ዛሬ እንግዲህ ለሕክምና እሷ ናት ቤት እየሄደች የምታክመው የሆነ መድኃኒት ሲለው ራሷ ቤት ድረስ የሚወስዳት ሹፌር እሱ ነው። በእርግጥ ለነ ልዑልም ያሳያቸው ለእሱ ደውለለት እንግዲህ እሱ ይምጣና አብረን እንሄዳለን እሱን እንትን ዛሬ የሚሰጠው መድኃኒት አለ ምናምን እያለች እንግዲህ ስልኩ ሲደውል እንደ አጋጣሚ ነገር ማለት ነው ልዑል ጋር ነበር። በጣም ልጁ ለሌላ ሰው እንዳይናገር ምናምን ብለው የዛኛው የተናገረውን ልጅ ስልክ
እነ ልዑል ጋር ነበር። ሴትየዋ ዶክተር የተባለችው ስትደውል መጥቶ እንዲወስዳት ማለት ነው ሹፌሩ ሲደወለት ከልዑል ኪስ ነበር። ምን ይሰራል ካንተ ሲባል እሱ ነው የጠቆመኝ ወደ አንቺ ብሎ እስከ መጨረሻ ሁለቱም እንግዲህ አንድ ላይ ሹፌሩም ሐኪም የተባለችውም ዶክተሯም አብረው ቁጭ ብለው እንግዲህ የአቶ ወርቁን ጉዳይ በደንብ እኛ አቶ ወርቁ ያለበትን ችግር ማውጣት እንችላለን፣ ገንዘቡ ይቅርብን ብለው እንግዲህ ለልዑል አሳልፈው ሰጥተውታል ማለት ነው። እንግዲህ እግዚአብሔር ይመስገን ከዚህ በላይ ደስታ ያለ አይመስለኝም። እውነት ለመናገር ብዙ ነገሮች እስካሁን ድረስ አሳልፈዋል። የዛሬው ከእስካሁኑ በጣም ለየት ያለ አገጣጠሙ ሲገጥም ደግሞ ተመልከቱ። በዚህ ሹፌሩ፣ በዚህኛው ደግሞ ዶክተሯ እንዴት አይነት አጋጣሚ እንደሆነ አላውቅም። እነ ልዑልም ሲጀመር በተደጋጋሚ እስከ አዲስ ዓመት አባቴን ከእጄ አስገባለሁ እያለ ህልሙ ሲሳካለት እንግዲህ ዝም ብላችሁ እያያችሁ እናንተ ተመልካቾች ታዛቢ ናችሁ፣ ትታዘባላችሁ። እዩ የዚችን ሴትዮ እና የዚህ የሹፌሩን እንትን ሲገጣጠም አላቅም። እንግዲህ እሱም በተባለው መሰረት በራሳቸው መኪና በነ ልዑል መኪና ዶክተሯ ደግሞ ደውላ እንግዲህ እመጣለሁ ብላ ለዛችኛዋ የምትንከባከበዋለች። ቤት ውስጥ ሁለት ሰዎች አሉ እነሱ የቀጠሩላቸው። ከነሱ ጋር ተደዋውለው ነው የምትመጣ መሆኗን አሳውቃ ምናምን ነው የሚሄዱት። ያው እንግዲህ ልዑላችን ዛሬ አባቱ ጋር እንግዲህ ህልሙ ተሳክቶለት ያ ሁሉ መከራ ያ ሁሉ ስቃይ አልፎ እንግዲህ በሁለት ሰዎች ምክንያት አባቱን ሊያገኝ ነው ማለት ነው። ዶክተሯ ልክ እሷ አካሚ መስላ ልዑልንም ይዘው እዛ ቤት ውስጥ ትገባለች ማለት ነው። ነገሩ ሁሉ እዚህ ላይ ያበቃል ማለት ነው። ካሁን በኋላ ስለ ሳሚ ካሁን በኋላ በሳሚ ጉዳይ ላይ ብቻ ነው የሚሰሩት እንጂ የአቶ ወርቁ ጉዳይ የእውነት እያለቀ ነው ብዬ ነው የማስበው። እኔ እየተሰማኝ ነው በጣም ደስታ። ልዑል ራሱ ይሄ ነገር ሲሰማ ልጆቹ ደግሞ ሲገጣጠሙበት ዶክተሩ እና ሹፌሩ ሲገጣጠሙበት በጣም ነው ደስ ያለው። ወጥመድ እንዳልሆነም አውቋል። እናንተም ራሱ ይሄ ወጥመድ ነው ምናምን ልንል አንችልም። እውነት ትክክለኛ እንትን ነው የመጣለት። እግዚአብሔር ከቤቱ ድረስ ነው ያመጣለት ሳይደክም ሳይለፋ የአባቱን እንትኖች ያገናኘው። ከአሁን በኋላ እንግዲህ እግዚአብሔር ያውቃል ቀሪውን ነገሩ ሁሉ እየተጣራ በስከ መጨረሻ እዚህ ደርሷል ማለት ነው። አብዛኞች ገጠር ነው ሲሉ፣ አብዛኞች ውጭ ሀገር ነው ሲሉ፣ በቃ ልዑልን ለማወዛገብ ልዑልን ካለበት ችግር እንትን ለማለት ብዙ ነገሮች ተወራ። ሁሉም ነገር ውሸት ሆኖ በስከ መጨረሻ ግን እውነቱ ሲወጣለት እራሱ ከቤቱ አንኳኩቶ መጥተው የአባትህን ማግኘት አባትህን ማየት ከፈለክ እንግዲህ እኔን አምነህ እኔ ባልኩህ መሰረት አንዲት ሴት አሳይሃለሁ። አባትህን የምትንከባከብ ዶክተር ናት። የእሷን ቤት እጠቁምሃለሁ። እሷ ጋር ሄደህ ስለ አባትህ መስማት ያለብህን ነገር ትሰማለህ ሲለው እንግዲህ ልዑልም ያለምንም እንትን ሚኪን ብቻ አስከትሎ ካሜራማኑን አስከትሎ እንግዲህ ቀጥታ እዛች ቤት ሲሄድ ይሄ ተፈጠረ ማለት ነው። እውነቱ ወጣ ማለት ነው። ከዚህ በላይ ደስታ አለ? ንገሩኝ እስኪ። የእውነት እንደ ዛሬ ልዑል ተደስቶ ልጁን ከደስታው የተነሳ ገና አባቱን ሳያየው ሹፌሩን የእውነቴን ነው የምላችሁ በጣም ሲያመሰግነው ምን ያክል ታማኝ ብትሆን ነው። በእርግጥ እንግዲህ ይሄ ሹፌር ስንት ወር ሙሉ አባቱን ገጠርም ሲፈልጉ ገጠር የሚወስደው ነው። ሐኪም ቤትም ሲሄድ በሚፈልገው ሰዓት የሚላላክ ሹፌር ነው። ግን ደግሞ አቶ ወርቁ በጣም ነው የሚያሳዝነው። ልጁ ሲያወራ እንግዲህ አይደለም ልጁ ይቅርና ይቺ ሐኪም የተባለችው ዶክተሯ ራሱ ስታወራ ስለ አቶ ወርቁ አይደለም እንደው እኛ እንኳን የልዑል አባት ሆኖ እንደዚህ ስናየው ዝም ብለን የማናውቀው ሰው ራሱ በጣም ያሳዝናል። ልብ ነው የሚሰብረው። በጣም ታሞ በጣም በዛ ላይ ደክሞ አርጅቷል ምናምን፣ ግን ደግሞ የሚያሰቃዩት ነገር
የሀገር መርፌ በእንትን ነው በመድኃኒት ነው ህይወቱን እንትን እያሉለት ያለው እንጂ ሰውየው የለም አለ በቃ። ከእድሜውም ከምኑም እንትኑም ሁሉም ሲደበላለቅበት ጭንቀቱ በየጊዜው ህመም ነው፣ በየጊዜው ሐኪም ቤት ነው፣ በየጊዜው መርፌ ነው አለች። ኃጢአቴ በዝቷል አለች ልጅቷ ራሱ። የእውነት ብር ተከፍሎኝ ነው እንጂ ሲጀመር ብሩ ራሱ እነዚህ ሁለቱ አሁን እኔ ለልዑል እያስመሰሉ ይሆን የእውነታቸውን እሱ ፈጣሪ ይወቅላቸው። ግን የሚሉት በጣም ተገደው ወደዚህ ስራ ሲገቡ አስገድደዋቸው እንደሆነ ሳይፈልጉ በግድ አስፈራርተዋቸው፣ ዶክተሯንም አስፈራርተው በልጆቼ በባለቤት አስፈራርተው ነው አለች ከዚህ ስራ እንድገባ ይህንን ሰውዬ ያልሆነ እንትንን መድኃኒት እንዳዝ እንድሰጠው ቤት ድረስ እየወሰዱ ወንጀል እያሰሩኝ ያሉት። አሁን ይሄ ነገር ከታወቀብኝ ስራዬን ሁሉ ነው ማጠው እያለች የእውነቴን ነው የምላችሁ። ሴትዮዋ ራሱ በጣም ፈርታለች። እንግዲህ አንድ ሰው ለማትረፍ የእሷ ስራ ጠፋ አልጠፋ ስራዋ ተወችው አልተወችው ምንም አይመስለንም። ተገዳም ሆነ ፈቅዳም ወዳም ይሁን አላቅላትም። ብቻ ዋናው እኛ የምንፈልገው ማንን ነው? አቶ ወርቁን መገኘት ነው። ከዛ ውጭ ምንም የትንፍጩ ዱቄት አምጪ ነው። እሷ ማናቸውም ወንጀለኞች ሲያዙ አመላቸውን ታውቃላችሁ። ሲያዙ ሁልጊዜ ማልቀስ ነው፣ የሆነ ማስመሰል ነው ምናምን ነው የእነሱ ችግር፣ የኛ ችግር አይደለም። ግን ደግሞ ሞር ልዑል እንደዚህ ሆኖ ስታዩ ደስታውን ለማያውቀው አባቱ በዚህ ልክ ሲደሰት፣ በዚህ ልክ ርቀት ዋ ከዚህ በላይ ደስታ ምን አለ? ንገሩኝ። እውነት በጣም ነው ደስ ያለኝ። ለሁሉም ነገር እግዚአብሔር ይመስገን። ስንት ውጣ ውረድ ስንት ነገር አሳልፈው ይሄ የአዲስ ዓመት የነሱ የስኬት ይሁን መሰለኝ። እውነት እንደው ለነሱ ብቻ ሳይሆን ለሙሉ ኢትዮጵያውያን በሙሉ በችግር ያሉ በተለይ በሀገራችን ዙሪያ ያለው ሰላም የሚመጣበት ዓመት ቢሆን። አይ በየዓመቱ ሰላም 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 ስንል ሰላም አልባ ሆነናል። እንግዲህ እግዚአብሔር አንድ ቀን ይመጣል፣ ተስፋ አለን፣ በተስፋ እንጠብቃለን። ለማንኛውም ልዑል ሲደሰት የልዑልን እንትን ስትፈልጉ ስትጠብቁ የነበራችሁ ከአባቱ ጋር መቼ ነው የሚገናኘው፣ ይሄ ነገር መቼ ነው የሚያልቀው ስትሉ የነበራችሁ እንግዲህ ዛሬ በትንሹም ቢሆን እነዚህ ሰዎች የልዑልን ደስታ መልሰውለታል። እንዳገኘው ነው የቆጠረው። በቃ ይሄ ነገር እንደዚህ እንትን ሲባልለት ሲወራለት ሞር ደግሞ ያለበት የጤናው ሁኔታ ምናምን እንግዲህ ዶክተሯ የምታወራው ነገር ሁሉ ትንሽ አሳሳቢ ነገር ነው። ልዑል ደግሞ የሚፈልገው አይኑን ማየት ነው የሚፈልገው። በቃ እንዳረጀ ያውቃል፣ እድሜው እንደሆነ ያውቃል። ግን ደግሞ በዚህ እድሜው እየተሰቃየ ይሄ ሁሉ ነገር እያሳለፈን ቢሆንም ለአንድ ቀን አይኑን ማየት እፈልጋለሁ ብሎ እንግዲህ ልዑላችንን እንግዲህ ይሄ ሁሉ ነገር አልፎ እዚህ ደርሰዋል ማለት ነው። ሁሉም ነገር ለበጎ ነው። ብዙ ነገር አስተምሮታል። አቶ ወርቁን ለመፈለግ እንግዲህ ስንት ሰው እንዳዳነ አይታችኋል። በየገጠሩ በየእንትኑ እየሄደ ብዙ ሰዎችን ንብረታቸውን አጥተው ይሄ ጎሳ ምን የሚለው ዙሪያ ላይ ሲሰሩ በጣም የተለያየ ነገሮች ደርሰውባቸዋል። ያን ሁሉ ነገር አልፈው እንግዲህ እዚህ መድረሳቸው ራሱ ትልቅ ነገር ነው። በእናንተም ጸሎት እንግዲህ ከጀርባም ያሉትም እየተባበሩ እንግዲህ ልዑልን እንግዲህ ጀግናው ልዑላችንን ስኬታማ እንዲያደርጉት ዋናዎቹ ደግሞ መረጃ የሚያመጡት ልጆች ናቸው። በጣም አብዛኛው ጊዜ እኛ የምናመሰግነው ፊት ለፊት የመጡትን ነው። ከጀርባ ያሉትን አመስግነን አናቅም። የሆነ ስጦታም ሲሰጣቸው አላየንም። የሚደክሙት ግን ሞር ከገጠር እስከ እንትን እየሄዱ መረጃ የሚያመጡት እነሱ ናቸው። እነሱም መመስገን ስላለባቸው በጣም 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 እያመሰገን በአዲስ ዓመት ልዑልን ስታስደስቱት፣ በአዲስ ዓመት የልዑልን እንትን ስትፈልጉ የነበራችሁ ሰዎች
ከዚህ በላይ ደስታ የለም። የእውነት እስካሁን ድረስ ብዙ ስኬት ብዙ ነገር ሰርተዋል። እንደ ዛሬው ልዑል አስደስቶት አይቼው አላውቅም። የዛሬው ይለያል። በቃ ምን ብዬ ልንገራችሁ? ቃል አጣሁ። እኔ ለራሴ ቃል አጣሁ። ወይ ብቻ እግዚአብሔር ይመስገን ጎበዝ፣ ሁሉም ነገር ተስተካክሏል። ከስንት ቀን በኋላ ከስንት ዓመት በኋላ አባቱ ጋር ሊገናኝ ነው ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። እናንተም እንግዲህ በጸሎታችሁ በሁሉም ነገር ስታግዙ የነበራችሁ ደስታችን ደስታዬ ነው እያላችሁ እንግዲህ ከዚህ በላይ ደስታ የለም። ለማንኛውም የምወዳችሁ እንግዲህ ዛሬ የልዑልን ደስታ ይህን ይመስላል። ስለ ሹፌሩ እና ስለ ዶክተሯ እንግዲህ በትንሹ ቪዲዮ አሳያችኋለሁ። ስትጀምሩ ፕሊዝ ላይክ አድርጉ፣ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። አብዛኞቻችሁ እኔ በጣም የታዘብኳችሁ ነገር ትገባላችሁ፣ ቪዲዮን ታያላችሁ፣ ላይክ ለማድረግ በጣም የተቸገራችሁ እህት ወንድሞች ያላችሁ እናንተን እንደው ምን ብዬ ልጠይቃችሁ? የእውነት እስኪ ላይክ አድርጉ። ከእናንተ የሚጎዳችሁ የሚቀንስባችሁ ነገር የለም። ላይክ እያደረጋችሁ ለማንኛውም አላብዛባችሁ፣ ሰላማችሁ ይብዛ። እንግዲህ የልዑል ደስታ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልኝ። ባይ ባይ።